አሜሪካ ውስጥ በጣም ብዙ ጊዜ ሰምታችሁ የምታውቁት ነገር ምንድን ነው? ስኩል ሹቲንግ ነው። ወይም ደግሞ በቃ ትምህርት ቤት ውስጥ አንድ ልጅ መሳሪያ ይዞ ይመጣል፣ ብዙዎችን ይገላል። ይህ ነገር ከምን አንጻር የሚፈጠር ይመስላችኋል? ለምንድን ነው አሜሪካ ላይ ይሄ ነገር የሚበዛው? በዚህ ታሪክ በደንብ ትማራላችሁ ብዬ አስባለሁ። ይህ ልጅ ስሙ ብራንደን ይባላል። እድሜውም ገና 18 ዓመቱ ነው። አስተሳሰቡም ጥሩ የሚባል አይደለም። ትምህርት ቤት ሲገባ ይባረራል፣ ድጋሚ ይጀምራል፣ ይታገዳል ለትንሽ ዓመት። በዛ ላይ ደግሞ ምንም አይነት ጓደኛ የለውም። ጓደኛ ለመኖሩ ለእኔ ኖርማል ነው ብዬ አስባለሁ። እኔም ብዙ አድናቂ አይደለሁም የጓደኛ፣ ግን ለሱ ጓደኛ ያስፈልገዋል። ምክንያቱም ብቻውን በሚሆንበት ሰዓት የሚያደርጋቸው ነገሮች ትክክል አይደሉም። ኮምፒውተሩ ላይ የሚያያቸው ነገሮች በጣም አስቀያሚ ነገሮች ናቸው። ሂትለር ታውቁታላችሁ፣ የናዚው መሪ። እንዲሁም የሱ እንቅስቃሴ የሚከተሉ ሰዎች አሉ፣ የእነሱን ስራ ያያል። በዚህ በኩል ግን በጣም የሚወደው ለማይ ሊትል ፖኒ የሚባል ተከታታይ አኒሜሽን ፊልም ያው እዚህ ጋር እንደምታዩት ማለት ነው። ኢቨን የሚገርመው ነገር ይህን ተከታታይ በጣም ከመውደዱ የተነሳ ልክ ቤቱ ውስጥ ሁሉ ስትገቡ ካራክተሮቹ በየግድግዳ ላይ ተለጣጥፈዋል፣ የአኒሜሽኖቹ ማለት ነው። እንደዚህ ነገር ብዙ ጊዜ ያው የተለመደው ነው ያልኳችሁ እንጂ መፍታችሁ ነው። ግን የተለመደው እንደዚህ አይነት ተከታታይ ፊልሞች የሚወዱት ሴቶች ናቸው። ይሄ አሁን ትክክለኛ የሱ ክፍል ነው። ግድግዳ ላይ እንደምታዩት ካራክተሮቹ ተለጥፈዋል ምናምን። የወንድ ልጅ ክፍል ውስጥ እንደዚህ አይነት ነገር አትጠብቁም። እንግዲህ ነገሮች እንዳልኳችሁ ኖርማል ናቸው። ችግሩ ግን አፕል ጃክ የምትል ካራክተር አለች እዚህ ተከታታይ ፊልም ላይ። እሷን በጣም ነው የሚወዳት። ጭራሽ ሁሉችን ካራክተር ሚስቴ ነች ብሎ ነው የሚጠራት። ይህን ያክል ነው የሚወዳት ካራክተር ነው ማለት ነው። እና አሻንጉሊቷን ይዞ እቅፍ አድርጎ አብሯት ይተኛል፣ እቅፍ አድርጓት አብሯት ይዞራል። በእነዚህ አይነት በቃ ሁኔታዎች ጊዜ የሚያልፍና ሀያ ይሆናል እንደ ፈረንጆች አቆጣጠር። እናም በዚህ ሰዓት እሱ ውስጡ ትክክል አልነበርም፣ የበለጠ እየተረበሸ መጣ። እናም ያው እንደ ኖርማል ከረሜላ እንደሚገዛው አሜሪካ ውስጥ ላጥ ብላችሁ መሳሪያ መግዛት ትችላላችሁ። እሱም ሄዶ መሳሪያ ገዛ። ዝም ብሎ መሳሪያ አይደለም የገዛው፣ ሽጉጥ ምናምን አለ፣ ሾትገን ነው የገዛው። ሾትገን ማለት በጣም ገዳይ መሳሪያ። በሱ ከተመታችሁ አተርፉ። ያው አሜሪካ እንደምታውቁት ነው፣ መሳሪያ ኖርማል ነው፣ የፈለጋችሁትን መታጠቅ ትችላላችሁ። እሱ ይሄን ነገር በማድረጉና መሳሪያ በመያዙ ግን በጣም የቀረ ያለው ሰው አለ። እሱ እናቱ ነች። ምክንያቱም የሚኖረው ብራንደን ከእናቱ ጋር ስለሆነ እሷም ደግሞ የእሱን ሁኔታዎች ስለምታውቅ በዚህ ነገር ደስተኛ አይደለች። ብድግ ብሎ የሆነ ቀን ማታ ያረጋት ምን ይባላል፣ ሄዳም ለምንድን ነው መሳሪያ የገዛው? ከዚህ በፊት ታስሮ ያውቃል፣ ታስረት አውቃል፣ ከትምህርት ቤት ተባራል፣ ምን ይሰራላል ብላ ጠየቀችው። ብራንደን ምንድን ነው ያላት? ይህን መሳሪያ ፖሊስ ላይ እደቅንና ፖሊሶች ምገላቸው መስሏቸው እኔ ላይ ይተኩሳሉ፣ ከዛ እሞታለሁ፣ ለዛ ነው የገዛሁት ይላታል። በዚህ የምትረዱት ምንድን ነው? ጤነኛ እንዳልሆነ ነው። እናትየዋ በዚህ ተረበሸች። አይሆንም ብላ ሀሳቡን ስትቃረነው እሷን መምታት ይጀምራል። በዚህ ሰዓት ታዲያ እናቱ ያላት አማራጭ ምንድነው? ለፖሊስ ሪፖርት ማድረግ ነው። ሄዳ ነገረቻቸው፣ መሳሪያ ልጄ ገዝቷል እና ያሰበው እንደዚህ ነው ብላ። ፖሊሶች ወዲያው ቤት ሄደው ብራንደንን ማየት ጀመሩ። ቁጭ አድርገውትም እሱን ሲጠይቁት መርበትበት ጀመረ። የት ነው መሳሪያ ያለው ሲሉት ክላሴ ነው፣ ግን ክፍሌ ስትገቡ ኮምፒውተሬን እንዳታዩ ይላቸዋል። ያው እንዳታዩ ማለት አልገባውም እንጂ እዩ ነው። አንደኛው ፖሊስም ታዲያ እቤቱ ገብቶ ይህንም መሳሪያ ያገኘዋል። ኮምፒውተሩንም ቼክ ያደርጋል። ኮምፒውተሩን ቼክ እንዳይደረግ የፈለገው ቅድም ብያችሁ ነበር፣ ይሄ ልጅ የሂትለርን ሀሳብ የሚከተል በጣም ዘግናኝ የሆኑ በጣም መጥፎ የሚባሉ የናዚ አባላቶችን የሚያይ ሰው ነው። ምድራችን ላይ እንደነሱ በጣም ዘይ የለም። በነገራችን ላይ ትክክል እንዳልሆነም ፖሊሶች ከገባቸው በኋላ ይሄ ነገር መሳሪያውንም እሱንም ይወስዱትና መሳሪያውን ቀምተው እሱን ወደ ሐኪም ቤት ይወስዱታል። ያው አንዳንድ የአይምሮ ሕክምና እንዲደረግለት ማለት ነው። ችግሩ ግን እዛ ሆስፒታል እንደቀረበ ዶክተሮቹ ቼክ ሲያደርጉ ምርመራ ሲመረምሩ አይ እሱ ደህና ነው ብለው ፖሊሶቹ ባስገቡት በ2 ሰዓት ውስጥ ተመልሶ ከዛ ሆስፒታል ውስጥ ደህና ነው ተብሎ ይወጣል። አሁን በሂሳብ ፖሊሶቹ የዚህ ልጅ ነገር ስላልጣማቸው ለኤፍቢአይ ያመለክታሉ። ምክንያቱም እንደዚህ አይነት ልጆች ናቸው በጣም ማስ ግድያ ላይ የሚሳተፉት፣ ስኩል ሹቲንግ ላይ ትምህርት ቤት ሄደው አሜሪካ ላይ በጣም ብዙ ልጆች የሚገሉት እንደዚህ አይነት ጭንቅላት ያላቸው ልጆች ናቸው። እናም እስከዛሬ ብዙ ጊዜ ስኩል ሹቲንግ ሰምታችሁ እንዴት አደረጉት የምትሏቸው ሰዎች አንደኛ እዚህ ታሪክ ላይ እንዳያችሁት መሳሪያ መግዛት በጣም ቀላል ነው። ሄዳችሁ የተመቻችሁ መሳሪያ ይህንን ፈልጌ ነው ማለት ነው። እዛውም እንዳልኳችሁ ቀላል መሳሪያ አይደለም። በጣም አደገኛ የሚባሉ በጣም በቃ ሰው ለጦርነት የሚጠቀምበትን እንደነ ክላሽ ዘመናዊ የሆኑ ኤአር መሳሪያዎች እንዲሁም እሱ ብራንደን እንደገዛው አይነት ሾትጋኖችን በግለሰብ ደረጃ መግዛት ትችላላችሁ። ለዚህም ነው ብዙ ጊዜ ስኩል ሹቲንግ አሜሪካ ላይ የምሰሙት ማለት ነው። ወደ ታሪኩ ስንሄድ ኤፍቢአይ እሱን ከስር መከተል ጀመረ። ፖሊሶች ሪፖርት ካደረጉ በኋላ ተቆጣጠሩት ብለው ከወር በኋላም ኤፍቢአዮች የእሱን ሁኔታ ዌብሳይቱ ላይ ምን እንደሚያደርግ ምናምን ክትትል በደንብ ማድረግ ጀምረው ወደ ቤቱ ይሄዳሉ። ምክንያቱም ሪስክ አለው። ይሄ
ልጅ መሳሪያ ገዛ። ከመሳሪያ ከመግዛቱ አስቀያሚና ዘጊ የሆነውን የናዚ ግሩፕ መሪዎችን የእነሱን ፖለቲካ ይሰማል። እነሱ ደግሞ ምን ያክል ጨፍጫፊ እንደሆኑ ታውቃላችሁ። ቤቱም ታዲያ ሆነው ኤፍቢአዮች ሲጠይቁት ስላለው ነገር ምናምን በኖርማል ላዋራቸው ጭራሽ ሁሉ አንድ ቀን ኤፍቢአይ መሆን እፈልጋለሁ ሁሉ ይላቸዋል። ግን የኤፍቢአይ ኤጀንቶቹ ኖ የናዚን ሀሳብ እየተከተልክ እንደዚህ አይነት አባል ውስጥ መቀላቀል አችልም ይሉታል። በዛሬ ደግሞ ከሁኔታዎች እኚህ ኤፍቢአይ ኤጀንቶች የተረዱት ምንድን ነው? ይሄ ልጅ ድንገት ልውጥ ብሎ ብዙ ማህበረሰቦች ላይ ጥቃት ሊያደርስ እንደሚችል ነው የገባቸው ኤፍቢአይ። ስለዚህ እናቱን ሄደው አስጠነቀቋት። ስለ ልጅሽ አዲስ ነገር ካለ አሳውቂ፣ ያለበት ሁኔታ ብዙም ደስ አይልም ብለው። እዚህ ጋር ግን ከምንም በላይ ቅር ያስባለኝ ነገር የፖሊሶቹ ስራ ነው። አሁን ኤፍቢአይ ይሄን ያክል ከጠረጠረ ማድረግ የነበረበት ምንድን ነው? መሳሪያ እንዳይገዛ እሱን ባን ማድረግ ወይም ደግሞ ከየትኛውም ስቶር እንዳይገዛ መከልከል ነበረበት። ግን አላደረጉትም። ከቀናቶችም በኋላ ልጁ ትክክል ስለሆነ አስተሳሰቡ መሳሪያ ሄዶ ገዛ። የገዛው መሳሪያ ደግሞ ኤአር ነው። ኤአር ማለት አውቶማቲክ መሳሪያዎችን ማለት ወታደር ምናምን የሚታጠቁት መሳሪያዎች ናቸው። ኤአር ማለት ግን በአንዴ ወደ ተኩስ አልገባም። እኚህን መሳሪያ ይዞ ስራ ጀመረ። ፌዴክስ ማለት የዲሊቨሪ የሚሰራ ነው። ለፖስታ ቤት ማለት ነው። እዛ ስራ እቃ ማመላለስ ምናምን ጀመረ። ትንሽ ወር በኋላ ግን ይህ ነገር አስጠላኝ፣ እንደውም አልሰራም ይላል። ስራም ሲደወለት ይቀራል። በቤት ውስጥ ቁጭ ብሎ ያንን አኒሜሽን ማየት ይጀምራል። ማይ ሊትል ፖኒ የሚለውን ማለት ነው። አሁን በእንደዚህ አይነት ሁኔታዎች ጊዜዎች አልፈው አሁን 2021 ነው እንደ ፈረንጆች አቆጣጠር። ማንንም ታዲያ በዚህ ሰዓት አይፈልግም። ሚስቴ ከሚላት አሻንጉሊት ካራክተር ውጪ ሰው አይፈልግም። አሻንጉሊቷን ይዞ ይንቀሳቀሳል። ከአሻንጉሊቷ ጋር ተቃቅፎ ይተኛሉ። ግን እንደሚሆነ ሰዓት ምን እንደሆነ በማይታወቅ ሁኔታ በፊት ሰራተኞችን መግደል አሰበ። ፌዴክስ ይሰራል ብያቸዋለሁ። ጊዜውም ደግሞ መሽቶ ነበረ። ለእናቱም በቃ ወደ አልጋ እየሄድኩን ይላታል። ግን ወደ አልጋው ሳይሆን ወደ መሳሪያው ነው ሄደው። መሳሪያው ላይ ደግሞ የሚገርማችሁ ነገር ማይ ሊትል ፖኒ ካራክተሮቹ ለጣጥፎባቸዋል፣ አኒሜሽኖቹ ማለት ነው። ፌስቡክም ይጠቀም ነበረ። እዛ ፌስቡክ ላይ ጽሁፍ ይጽፋል። ማይ ሊትል ፖኒ ወይም ደግሞ የፊልሙ ካራክተር የለው ከሞትኩ በኋላ ከአንቺ ጋር ቀሪ ዕድሜ እንደማሳልፍ እርግጠኛ ነኝ፣ ህይወቴም ደግሞ ያለ አንቺ ባዶ ነው። እንዲህ የሚለው እንዳልኳችሁ የአኒሜሽን ፊልሙ ካራክተር ነው። ድንገት ደግሞ አንቺ እኔ ስሞት ከሌለሽ ምንም አይመስለኝም ብሎ ፖስት ያደርጋል። እናም ቀስ ብሎ በጀርባ አድርጎ የእናቱን መኪና ውስጥ ይገባል። መኪናዋን ባይዘው የእናቱን መኪና ራሱ እቺ የማይ ሊትል ፖኒ ካራክተሮቹን ለጣጥፎባቸዋል። ሄደውም ወደ ፌዴክስ ነበረ። እንደደረሰም ጊዜው ምሽት ነበረ። የፌዴክስ ሰራተኞች ደግሞ ውጭ ላይ ቆመዋል። ከድርጅቱ ያው በር አካባቢ ማለት የያዘውም ኤአር ነው፣ አሳልት ራይፈል። በሱ መተኮስ ጀመረ። ምን ያክል አደገኛ መሳሪያ መሆኑ ታውቁታላችሁ። በዚህ መታችሁ ጥይቱ በጀርባችሁ ነው የሚመጣው፣ ብቻ አያገኛችሁ። እሱም ደግሞ ያየው ሰው ላይ ነበር የተኮሰው። ብቻ አላውቅም፣ ሰው መሮራት ጀመረ በርግጎ። ወደ ድርጅቱ ቀጥ ብሎ ይሄዳል። ታዲያም ድርጅቱ ውስጥ ሳትገቡ መጋዘኑ ውስጥ ማለት ነው ሳትገቡ እንደ ሪሴፕሽን አይነት መቀበያ ቦታ አለው። እዛ ውስጥ ብዙ ሰራተኞች ነበሩ። እነሱ ላይ ማርከፍከፍ ይጀምራል ጥይቱ። በዚህ ማቆም አልፈለገም። ከሪሴፕሽን አልፎ ቀጥታ ወደ መጋዘኑ፣ ምክንያቱም መጋዘኑ ውስጥ በጣም ብዙ ሰው ነው ያለው። ያ ካርቶን እያሸጉ ምን እያሉ ዲሊቨሪ ስለሆነ የሚሰሩት። ግን ደግሞ ወደ መጋዘኑ ስትገቡ ተፈትሻችሁ ሲኩሪቲ በር አልፋችሁ ነው። ያንን ሲኩሪቲ በር ለማለፍ ሞከረ፣ ታገለ። በጭራሽ አልከፈትም አሉ። ያለው አማራጭ ምንድን ነው? ወደ ኋላ መመለስ። ተመለሰ። በፊት ለፊት ሰው ሲያጣ መኪና ወደ ማቆሚያ ሄድና እነሱ ላይ መተኮስ ይጀምራል። በዚህም ቶክስ 8 ሰው ይገላል። ወደ 7-8 የሚሆን ደግሞ ጉዳት ያደርስባቸዋል። ግን አንድ ቅጥረኛ መሳሪያ ይዞ ነበረ። ግን የያዘው ሽጉጥ ነው። እንደሱ ኤአር አይደለም። ኤአር ከያዘ ሰው ጋር ሽጉጥ ይዛችሁ መታወቀስ ከባድ ነው። የእናንተ ሽጉጥ በደንብ አይመታም፣ አይጥልም። እሱ አንዴ ከመታ ይጥላችኋል እንዳልኳችሁ። ስለዚህ ሞከረ፣ አንድ የተኮሰ ሳተው። ከዛ በኋላ ከሳተው በኋላ ሩጫውን ቀጠለ ጥሎት። የመጀመሪያውን ቶክስ ድምፅ ሰምተው ፖሊሶች ጋር ደውሎ ነበረ ሰዎች። ግን ያው ፖሊሶች እስከሚደርሱ ነው ይህ ሁሉ ነገር የፈጠረው። እናም ሲመጡ ደግሞ የሚፈጠረው ብዙ ጊዜ ምንድን ነው? ፖሊሶች ይተኩሳሉ፣ ይገሉታል። እሱም ደግሞ በዚህ ሰዓት የሳይረን ድምፅ፣ የፖሊሶችን ሳይረን ድምፅ ሲሰማ በቃ እንደሚገሉት ግልጽ ስለሆነ ወደ ውስጥ ገባ። ሊታኮስ ምናምን አይደለም፣ ዝም ብሎ ነው የገባው ወደ እቃ ማስቀመጫ ክፍል። እናም የቀረው ጥይት ነበረ። ጥይቱን ወደ ራሱ አዙር ራሱን ጸጥ አደረገ። አሁን ማወቅ ያለባችሁ ነገር እዚህ ታሪክ ላይ አብዛኞቹ እንደዚህ አይነት ማስ ሹቲንግ የሚያደርጉ ወይም ደግሞ ብዙ ሰዎችን ብድግ ብለው ጭፍጭፍ የሚያደርጉ ልጆች ጭንቅላታቸው ስቴብል አይደለም፣ በጣም ብቸኛ ናቸው። በዛ ላይ ደግሞ መሳሪያን በቀላሉ ስለሚያገኙ ነው እንደዚህ አይነት ነገሮችን የሚሰሩት። ግን ደግሞ ይህን ታሪክ ሳልሰራ በፊት አንዳንድ ሪሰርች አድርጌላችሁ ነበረ። መሳሪያ ምን ያክል ፕሮቴክት ያደርጋችኋል የሚለውን።
የሚገርማችሁ ነገር መሳሪያ የያዘው ሰው ይበልጣል የሚሞተው መሳሪያ ካልያዘው። መሳሪያ ይዞ ነው አብዛኞቹ በሽጉጥ ተገለው የሚሞቱት። ስለዚህ ነገሩ ተቃራኒ ነው። መሳሪያ ስትይዙ እንደውም በሽጉጥ ተገላችሁ የመሞት ቻንሳችሁ በጣም ሀይ ነው። ሪሰርቹ ነው ያለው፣ እኔ አይደለሁም። ምክንያቱም አንድ ቀላል ምሳሌ ልስጣችሁ። ሽጉጥ አላችሁ፣ ከዛስ የሆነ ቶክስ ድምፅ ሰማችሁ። ሽጉጥ ስላላችሁ ወደዛ ነገር ነው የምትሄዱት። በቃ ራሴን እከላከላለሁ ምናምን ብላችሁ። ግን መሳሪያ ባይኖራችሁ ምንም ታረጉት ብን ብላችሁ የምጠፉት ከዛ ጋር ሽጉጥ አለኝ ምናምን ብላችሁ አንዳንዴ በጨለማ ማይደፈርበት ቦታ ላይ ትገባላችሁ። ኮንፊደንስ ይሰጣችኋል። ግን ሽጉጥ እንደ ቦክስ የምትደባደቡበት ነገር የቀደመ ነው። ቀድሞ ጥብስ ያደርጋችኋል። ከነ መሳሪያችሁ ትሞታላችሁ ማለት። ስለዚህ መሳሪያ እናንተን አይጠብቅም። ጭራሽ ሁሉ ኢጓችሁን ከፍ አድርጎት ችግር ውስጥ ይከታችኋል። በዛ ላይ ሽጉጥ እንዳላችሁ ከታወቀ ሰው ሲያጠቃችሁ መልሳችሁ እንዳታጠቁት አድርጎ ነው የሚያጠቃችሁ። በቃ እንዳትተርፉ አድርጎ ነው የሚያጠቃችሁ። ምክንያቱም መልሳችሁ እነሱ ላይ እንዳትተኩሱ ጭርስ ነው የሚያደርጓችሁ። ስለዚህ ራሳችሁ ላይ መሳሪያ ስትይዙ ብዙ ችግሮችን ነው መሰበስቡ። ስለዚህ በቻላችሁ ታቀም እኛ ሀገር ያው መሳሪያ ህጋዊ ባይሆንም ይሄ ጩቤ ምናምን ብላችሁ ግን የምትሳፈጧትን ነገር ይዛችሁ ምዞራትን ነገር ታስወጋችኋለች። ወጋለው ብላችሁ ማለት ትንሽ እንደሚያስተምራችሁም ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ እንገናኛለን። ላይክ ማድረጋችሁ እንዳትረሱ። ቻው።